ሰላም ጤና ይስጥልኝ። በአሜሪካ የምትገኙ ኢትዮጵያ እንዲሁም ኤርትራውያን የግሪን ካርድ ባለቤቶች በሙሉ በደንብ አዳምጡኝ። አዲሱ የ2026 የግብር ዘመን ወይም ታክስ ዘመን ከመቼውም ጊዜ በላይ ጥብቅ የሆኑ 5 አዳዲስ ህጎችና መመሪያዎችን ይዞ መጥቷል። President Trump is suing the IRS and Treasury Department in his personal capacity for $10 billion, alleging the IRS failed to take the necessary steps to prevent his tax records from being leaked to the press. በአሜሪካ የምትገኙ ኢትዮጵያ እንዲሁም ኤርትራውያን የግሪን ካርድ ባለቤቶች በሙሉ ግሪን ካርዳችሁን ላለማጣት እንዲሁም የገንዘብ መቀጮ ውስጥ የአሜሪካ የግብር መስሪያ ቤት IRS እንዲሁም USCIS በአሜሪካ የሚገኝ ማንኛውም የግሪን ካርድ ባለቤት እነዚህን 5 አዳዲስ ህጎች ወይም መመሪያዎችን የመከተል ግዴታ አለበት እያሉ ይገኛሉ። በዛሬ ቪዲዮ ግሪን ካርዳችሁን ላለማጣት እንዲሁም ትልቅ የገንዘብ መቀጮ ወይም ፔናልቲ ውስጥ ላለመግባትና የ2026ን አዳዲስ አሰራሮች በትክክል ለመከተል ማወቅ የሚገባችሁ 5 ዋና ህጎች አሉ። ማወቅ ከተጠያቂነት ስለማያድን ግሪን ካርዳችሁን ላለማጣት ወይም ላለመነጠቅ ቪዲዮን እስከ መጨረሻው ድረስ መከታተላችሁን እንዳትረሱ። እኔን ለማታውቁኝ ሰዎች ጆሲ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ ያደረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ጉዳያችን ንግባ። In his lawsuit filed yesterday, Mr. Trump and his 2 sons, Don Jr. and Eric, claimed the agencies caused reputational and financial harm, public embarrassment, and unfairly tarnished their business reputations. የእነዚህን ዌብሳይቶቹን ሊንክ ዲስክሪፕሽን ቦክስ ውስጥ እንዲሁም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ኦፊሻል የዩኤስሲአይኤስ ዌብሳይት ሊንክ እንዲሁም ደግሞ የአይአርኤስ ዌብሳይትን በቀላሉ ያስቀመጥኩላችሁ ሊንኮች በመጠቀም ወደ እነዚህ ወደምትመለከቷቸው ኦፊሻል የመንግስት ዌብሳይቶች መምጣት ትችላላችሁ። መግቢያ ላይ እንደነገርኳችሁ ዩኤስሲአይኤስ እና የአይአርኤስ ወይም የአሜሪካ የግብር ሰብሳቢ ድርጅት ማለት ነው 5 ዋና መመሪያዎችን አውጥቷል። ማንኛውም በአሜሪካ የሚገኝ የግሪን ካርድ ባለቤት መከተል ይኖርበታል። እነዚህን 5 ህጎች በትክክል ካልተከተለ ግሪን ካርዱን ለመቀማት እንገደዳለን ወይም ግሪን ካርዱን እንቀማለን ካሉት የመጀመሪያውና ዋናው መመሪያ በዓለም ዙሪያ የሚገኝ ገቢን ወይ ደግሞ ወርልድ ዋይድ ኢንካም ማሳወቅ ግዴታን በተመለከተ ነው። አሜሪካ ውስጥ የካርድ ባለቤት ከሆናችሁ ማለትም የግሪን ካርድ ባለቤት ከሆናችሁ የምትኖሩት አሜሪካ፣ ኢትዮጵያ ወይም ሌላ ማንኛውም ሀገር ይሁን የምታገኙትን ማንኛውም ገቢ ለአይአርኤስ ወይም ለአሜሪካ የግብር ሰብሳቢ ድርጅት ማለት ነው የማሳወቅ ግዴታ አለባችሁ። ኢትዮጵያ ውስጥ ባላችሁ ንግድ፣ የቤት ማከራየት ወይም በተለያዩ ስራዎች የሚገኙ ገቢያችሁን ወይም ደግሞ ባንክ አስቀመጣችሁት ገንዘብ የምታገኙትን ወለድ ወይም ኢንተረስት እንዲሁም ደግሞ በክሪፕቶ ወይም በንግድ የምታገኙትን ማንኛውንም አይነት የምታገኙትን ትርፍ ማለትም ይህንን ገቢ በፎርም 1040 ወይም 1040 ላይ የማካተት ግዴታ አለባችሁ። ገንዘቡ አሜሪካ አልገባም በሚል ምክንያት ያላሳወቃችሁት ገቢ ከተገኘ ከባድ የገንዘብ መቀጮ ብቻ ሳይሆን ግሪን ካርዳችሁንም ሙሉ በሙሉ አደጋ ላይ ትጥላላችሁ። ማለትም ግሪን ካርዳችሁን ሙሉ በሙሉ ልትቀሙም ትችላላችሁ ማለት ነው። ስለዚህ እናንተ አሜሪካ ላይ እየኖራችሁ ማለትም በአሜሪካ እየኖራችሁ ማለት ነው ኢትዮጵያ ውስጥ የምታከራዩት ቤት ካላችሁ፣ ቢዝነስ ካላችሁ ወይም ማንኛውም አይነት ነገር ካላችሁ ኢቭን እንኳን በኢትዮጵያ ባንኮች የሚገኘው ገንዘባችሁ ላይ ያለውን ወለድ ወይም ኢንተረስት ማለት ነው ለአሜሪካ መንግስት የማሳወቅና ግብር የመክፈል ግዴታ አለባችሁ። ያላችሁን ማንኛውም ገቢ ከአሜሪካ ውጭም የሆነ ማለትም ኢትዮጵያም ሆነ ማንኛውም ዓለም ላይ ያላችሁን ገቢ ማለት ነው በፎርም 1040 ወይም ደግሞ 1040 ላይ የማሳወቅ ግዴታ አለባችሁ የሚል አዲስ መመሪያ ወጥቷል። የመጀመሪያው ይሄን ይመስላል። The suit raising major questions about conflicts of interest given the president controls the IRS and Treasury Department. Neither agency responded to requests for comment, and today President Trump ignored questions from reporters about the matter. ሁለተኛው የውጭ ሀገር ባንክ ሂሳብ መግለጫን በተመለከተ አዲስ መመሪያ አውጥተዋል። በ2025-2026 የበጀት ዓመት ውስጥ በኢትዮጵያ ባንኮች ማለትም እንደ ንግድ ባንክ፣ ዳሽን ባንክ፣ አቢሲኒያ ወይም ወዘተ በኢትዮጵያ የሚገኙ ባንኮች ያላችሁን አጠቃላይ የገንዘብ መጠን በአንድም ቀን ቢሆን ከ10,000 የአሜሪካ ዶላር ማለትም በወቅቱ የምንዛሬ ተመን መሰረት ማለት ነው ካለፈ ያንን የባንክ ሂሳብ ለዩኤስ የማሳወቅ ግዴታ አለባችሁ ተብሏል። ይህ ምን ማለት ነው? ኤፍቢኤአር የሚባለው ወይም ደግሞ ይህ ኤፍቢኤአር የሚባለው የግብር ክፍያ ሳይሆን የባንክ መረጃን የማሳወቅ ግዴታ ብቻ ነው። ይህ ምን ማለት ነው? እንደነገርኳችሁ በኢትዮጵያ ባንክ ውስጥ ያላችሁ ገንዘብ ከ10,000 ዶላር ማለትም ከ10,000 የአሜሪካ ዶላር በላይ ከሆነ ለመንግስት ማሳወቅ አለባችሁ። የምታሳውቁት ግብር ልትከፍሉበት ወይ ደግሞ ልትቀሙ ወይ ደግሞ ከሱ ላይ የሆነ ያክል ፐርሰንቱን ለአሜሪካ መንግስት ልትከፍሉ ሳይሆን የባንክ መረጃችሁን የማሳወቅ ግዴታ ስላለባችሁ ብቻ ነው ይህንን የምታደርጉት። ይህንን አለማሳወቅ ግን እስከ 10,000 ዶላር የሚደርስ እንዲሁም ከዚያ በላይ የሚደርስ ቅጣት ያስቀጣችሁ ይችላል። እንዲሁም በፍትሐብሔር ጥፋት መሰረትም ግሪን ካርዳችሁ ላይም ዋጋ ያስከፍላል ወይም ደግሞ ግሪን ካርዳችሁ ላይም
ችግር ይዞባችሁ ይመጣል ማለት ነው። በተጨማሪም የውጭ ሀገር ንብረታችሁ ከፍተኛ ከሆነ በፎርም 8938 የግብር ፎርማችሁ ጋር አያይዛችሁ የማቅረብ ግዴታ አለባችሁ የሚል ነው ሁለተኛው ያወጡት አዲሱ ማሻሻያ ማለት ነው። ስለዚህ በኢትዮጵያ የሚገኘው ማለትም በንግድ ባንክ ሊሆን ይችላል፣ በዳሽን ባንክ፣ በአቢሲኒያ ወይም በኢትዮጵያ በሚገኙ ባንኮች ውስጥ ያስቀመጣችሁት ገንዘብ ማለትም ዶላር ማለት ነው አካውንታችሁ ውስጥ ከ10,000 በላይ ካለፈ ወይ ደግሞ ከ10,000 በላይ የሚሆን ከሆነ ለመንግስት የማሳወቅ ግዴታ አለባችሁ። ታክስ ለመክፈል ሳይሆን እንደነገርኳችሁ የባንክ መረጃችሁን የማስመዝገብ ግዴታ ስላለባችሁ ማስመዝገብ ይኖርባችኋል ወይም ግዴታ ነው ማለት ነው። ሶስተኛው ከአሜሪካ ውጪ መኖርና የህግ አደጋውን በተመለከተ አዲስ ማሻሻያ አድርገዋል። ከአሜሪካ ውጪ ረዥም ጊዜ መኖርና ግብር አከፋፈልን በተመለከተ ማሻሻያ አድርገዋል። ብዙ ኢትዮጵያኖች ግሪን ካርድ ካወጣችሁ በኋላ ወደ ኢትዮጵያ ትመለሳላችሁ። ይህ በግሪን ካርድ አማራጭ ሆናችሁ ወደ ኢትዮጵያ መመለሳችሁ አንደኛ የአሜሪካ ዜግነት ላይ ችግር ይፈጥራል። ምክንያቱም ማክሲመም በግሪን ካርድ አማራጭ ሆናችሁ ከአሜሪካ ውጪ ወጣችሁ መቆየት የምትችሉ 6 ወር ነው። ከዛ በላይ መቆየት አይቻልም። ይህ አንድ ችግር ሆኖ መቅረቱ ሳያንስ ማለት ነው በግሪን ካርድ አማራጭ ከአሜሪካ ወጣችሁ ኢትዮጵያም ሊሆን ይችላል ወይም ማንኛውም ሀገር ከቆያችሁ ሁለት ትልልቅ አደጋዎችን ይዞባችሁ ይመጣል። የመጀመሪያው ግብር አለመክፈልን ይዞባችሁ ይመጣል። ይህ ምን ማለት ነው? አሜሪካ አልኖርኩም ብላችሁ ግብር ካልከፈላችሁ ማለትም አይአርኤስ ወይም የአሜሪካ የግብር ሰብሳቢ ድርጅት የመንግስት ድርጅት ማለት ነው እንደ ታክስ ነን ሬዚደንት ይቆጥረኛል ብላችሁ ካሰባችሁ ወይም ደግሞ ዩኤስአይኤስ ዘንድ ግሪን ካርዳችሁን በገዛ ፈቃዳችሁ እስካልመለሳችሁ ድረስ ግብር የመክፈል ግዴታ ይኖርባችኋል። ስለዚህ ከአሜሪካ ውጭ ሆናችሁ ኢትዮጵያ እየኖራችሁ ግብር ክፈሉ ስትባሉ ሌላ አይነት ችግር ስለሚያመጣባችሁ ከአሜሪካ ውጪ በግሪን ካርድ አማራጭ ሆናችሁ ብትወጡም ባትወጡም ግዴታ የግብር የመክፈል ግዴታ አለባችሁ የሚለው የመጀመሪያው ነው። ሁለተኛው ደግሞ 6 ወርና 1 ዓመት የሚባለው ህግ አለ። ቅድም እንደነገርኳችሁ ከአሜሪካ ውጪ ከ6 ወር በላይ ከቆያችሁ ወይም ደግሞ ለመቆየት ካሰባችሁ ሪኢንትሪ ፐርሚት ቀድማችሁ ወይ ደግሞ ፎርም 131 የሚባለውን ቀድማችሁ መሙላት ያስፈልጋችኋል። ነገር ግን ሪኢንትሪ ፐርሚት ሳይኖራችሁ ከአሜሪካ ውጪ ወጣችሁ በግሪን ካርድ ማለት ነው ከ6 ወር በላይ ከቆያችሁ ግሪን ካርዳችሁ አደጋ ላይ ይወድቃል። ምክንያቱም በምትመለሱበት ጊዜ ሪኢንትሪ ፐርሚት ወይም ደግሞ የመግቢያ ፍቃድ ስለሌላችሁ ግሪን ካርዳችሁ ተቀምጦ ወደ አገራችሁ ወይም ወደ ኢትዮጵያ ወደ መጣችሁበት ሀገር ትመለሳላችሁ ወይም ትሸኛላችሁ ማለት ነው። እንዲሁም ዜግነት በምትጠይቁበት ጊዜም ይህ ችግር ያመጣባችኋል። ምክንያቱም ዜግነት በምትጠይቁበት ጊዜ ወይም ለአሜሪካ ሲቲዝንሺፕ በምታመለክቱበት ጊዜ ከምትጠይቁት ጥያቄዎች ወይ ደግሞ ቼክ ከሚደረጉት ነገሮች ውስጥ የመጀመሪያው የአይአርኤስ እና የግብር ታሪካችሁ ወይም ሂስትሪያችሁ ነው የሚገመገመው ወይም የሚፈተሸው። ስለዚህ በዚህ ሰዓት ግብር ሳትከፍሉ የቆያችሁበት ጊዜ አንድ ዋጋ ያስከፍላችኋል። ሁለተኛ ደግሞ ከአሜሪካ ውጪ በግሪን ካርድ አማራጭ ሆናችሁ የወጣችሁበት ጊዜያትም ለሲቲዝንሺፓችሁ ወይም ለዜግነታችሁ ዋጋ ያስከፍላችኋል ማለት ነው። ስለዚህ ሶስተኛው አዲስ የወጣው መመሪያ ይሄን ይመስላል። አራተኛው how to avoid double taxation ወይ ደግሞ ሁለት ጊዜ ግብር ላለመክፈል ታዲያ ምን እናደርግ ለሚለው ጥያቄ የወጣ አዲስ መመሪያ አለ። ሁለት ጊዜ ግብር ላለመክፈል ወይም double taxation ላለማድረግ የሚረዱ አዳዲስ የወጡ መመሪያዎች ወይም ህጎች አሉ። ኢትዮጵያ ውስጥ ግብር እየከፈላችሁ ከአሜሪካ መልሼ ከፍላለሁ ወይ ለሚለው ጥያቄ መልሱ በተገቢው ፎርም ለአሜሪካ መንግስት ካላሳወቃችሁ ትከፍላላችሁ፣ ካሳወቃችሁ ግን አትከፍሉም ነው። ይህንንም ለማድረግ አሜሪካ ሁለት ህጎች አሏት። የመጀመሪያው foreign earned income exclusion የሚባለው ነው ወይ ደግሞ ፎርም 2555 የሚባለው ወይም 2555 የሚባል ፎርም አለ። በኢትዮጵያ ወይም ደግሞ ከአሜሪካ ውጪ በሆነ ሀገር ሰርታችሁ ያገኛችሁት ገቢ እስከ $130,000 ወይም ከዚያ በላይ ከሆነ ከአሜሪካ ግብር ነፃ ማድረግ ትችላላችሁ። እንደነገርኳችሁ እስከ $130,000 ከሆነ ነው ይህንን ማድረግ የምትችሉት። ይህንንም ለማድረግ የምትሞሉት ፎርም አለ። ይህንን ፎርም በትክክል ሞልታችሁ ማስገባት አለባችሁ። ኢትዮጵያም ሆናችሁ ሊሆን ይችላል ወይም ከአሜሪካ ውጪ ሆናችሁ የሰራችሁት ገቢ እንደነገርኳችሁ እስከ $130,000 ከሆነ ወይም ደግሞ አንዳንድ ጊዜ ከዛም ከፍ የሚልበት ሁኔታ አለ። እስከዛ ድረስ ከሆነ ለአሜሪካ መንግስት ግብር አትከፍሉ። ምክንያቱም ደብል ታክሴሽን ወይም ሁለት ጊዜ ግብር ስለምትከፍሉ ማለት ነው። ሁለተኛው አማራጭ ደግሞ ፎሬን ታክስ ክሬዲት የሚባለው ነው ወይ ደግሞ ፎርም 1116 የሚባለው ወይም 1116 የሚባል ፎርም አለ። ኢትዮጵያ ውስጥ ለከፈላችሁት ግብር የአሜሪካ መንግስት የዕዳ ቅናሽ ወይ ደግሞ ክሬዲት ይሰጣችኋል የሚል የአሜሪካ ህግ አላት። ስለዚህ ኢትዮጵያ ውስጥ ግብር ከከፈላችሁ ያንን የከፈላችሁበትን ደረሰኝ ወይ ደግሞ የከፈላችሁበትን ዶክመንት አያይዛችሁ ለአሜሪካ መንግስት ካሳወቃችሁ ሁለት ጊዜ ግብር አትከፍሉ። ምክንያቱም የዕዳ ቅነሳ ወይም ክሬዲት ስለሚሰጣችሁ እንደነገርኳችሁ ሁለት ጊዜ ግብር ላለመክፈል ማለትም ኢትዮጵያም አሜሪካም ሁለት ጊዜ ያን በዛ ገንዘብ ብቻ ሁለት ጊዜ ግብር ላለመክፈል ይሄንን ማድረግ ትችላላችሁ ማለት ነው። ስለዚህ አራተኛው ይሄንን ይመስላል።
አምስተኛው ዩኤስሲአይኤስ እንዲሁም አይአርኤስ ያወጡት መመሪያ ማንኛውም በአሜሪካ የሚገኝ የግሪን ካርድ ባለቤት በትንሽም ትሁን በትልቅ ሊሆን ይችላል ወይም ደግሞ በማንኛውም ያክል መጠን ያለን ገቢ ለአሜሪካ መንግስት አሳውቆ ግዴታ ለአሜሪካ መንግስት ግብር የመክፈል ህጋዊ ግዴታ አለበት ሲል ማጠቃለያ ሀሳቡን ገልጿል። ስለዚህ በአሜሪካ የምትገኙ የግሪን ካርድ ባለቤቶች ማለትም ኢትዮጵያ እንዲሁም ኤርትራውያን ብዙዎቻችን የምንሰራው ስህተት አሜሪካ ውስጥ እየኖርን ታክስ ጉዳዮችን ወይም የግብር ጉዳዮችን ነው ችላ ምንለው። ችላ ማለታችን አንደኛ አሁን ላይ ግሪን ካርዳችን እንድንቀማ ወይም ደግሞ ግሪን ካርዳችን ችግር ውስጥ እንዲገባ ምክንያት ይሆንብናል። ሁለተኛ ደግሞ ሂስትሪያችን ስለሚበላሽ ወይ ደግሞ ባክግራውንዳችንን እየመዘገቡ ስለሆነ የሚያስቀምጡት እሱ ታሪካችን ስለሚበላሽ ዜግነት በምንጠይቅበት ጊዜ ዜግነቱን ቀጥታ እንድንሰረዝ ወይ ደግሞ እንድንከለከል ምክንያት ይሆንብናል። ሶስተኛ ነገር ደግሞ የሆነ ወንጀል ወይ ደግሞ የሆነ ስህተት እንኳን ፈጽመን ወደ ፍርድ ቤት ብንገባ ወይ ደግሞ ወደ ህጋዊ ተቋማቶች ወደ መንግስት ተቋማቶች ብንሄድ እንኳን ማለት ነው ያለን ሂስትሪ ወይም ያለን ባክግራውንድ ታይቶ ነው ያ ነገር ሊሰረዝልን ወይም ደግሞ በህጋዊ መንገድ አሜሪካ ላይ ልንቀጥል ወይም ደግሞ እንድንባረር ምክንያት የሚሆንብን ማለት ነው። ስለዚህ በአሜሪካ የምትገኙ ኢትዮጵያና ኤርትራውያን ትኩረት አድርጋችሁ ማየት ያለባችሁ የታክስና የግብር ጉዳይ መመሪያዎች እነዚህን ይመስላሉ። አዲስ የሚወጡት 5 የአሜሪካ መንግስት ያሻሻላቸው ሰበር መረጃዎች ወይም ሰበር አዳዲስ መመሪያዎች እነዚህን ይመስላሉ። ሀሳብ አስተያየት እንዲሁም ጥያቄ ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ሆናችሁም እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ላይክ ያደርጋችሁ ምን ያህል እንደወደዳችሁት እንደጠቀማችሁ እንደወደዳችሁ ታሳውቁኝ። በቀጣይ በሌላ ቪዲዮ በሌላ መረጃ እንገናኛለን። ለሁላችሁ መልካም እድል መልካም ጊዜ